መጠቀም የማይችልን ሰው ትዊተር ተጠቀም ብትሉት አይሆንም። ኦኬ ሶ ትዊተር ቴክኖሎጂውን መጠቀም የማይችል ሰው ይኖራል በተለያየ ምክንያት ባለመማር አጠቃቀሙን ባለማወቅ ብዙ ስለዚህ ያን ሰው ትዊተር ለምን አልተጠቀምክም ብላችሁ አትወቅሱትም ማለት ስለዚህ በሚችለው ያ ሰው ለምሳሌ የሚችለው ፌስቡክ ላይ መጻፍ ከሆነ በሚችለው እኔ ያረኩትን ለምን አላረክም እያላችሁ ይሄ በአንድ ልብ በአንድ መንፈስ በተለያየ ጸጋው ለንሰራ የሚገባው ነገር አደራ በመወቃቀስና በመሰዳደብ ወይ በመንቀፍ ማንንም ወደ ኋላ እንዳታስቀሩ እሺ በሚችሉት ጸሎት ማድረግ የሚችል ካለ በጸሎት ይበርታ ኦኬ ጸሎት ማድረግ የሚችል በጸሎት ይበርታ ማስተማር የሚችል በማስተማሩ ይበርታ ኦኬ ትዊተር ላይ ፌስቡክ ላይ ባገኘነው ሁሉ ነገር ላይ የምንችል ሰዎች ለክርስቲያኖች ለተገደሉ ለተገፉ ድምጽ እንሁን ሁሉ ሰው ግን አንድ ነገር አይሰራም ሁሉ ሰው ግን ማድረግ አይቻልም በምትችሉት አቅም ሁሉ እግዚአብሔር ነው የሚያቋባ ይዘው አሁን ለታይታ የሚደረግ ነገር መኖር የለበትም አደራ እንዲው በቃ ታይታ የሆነ ሼም ይዞኝ ወይ ደግሞ የሆነ ነገር ነው እንደዛ እንዳታረጉ እግዚአብሔር ከልብ የሆነውን ጥቂቷን ነገር ይቀበላል ዋናው ከልብ ይሁን ከልባችሁ አድርጉት ከልባችሁ ይሁን ኦኬ እግዚአብሔር ዘንድ ብዙ ናት ትንሽ የሚባል ነገር የለም አንዳንድ ወንድሞቻችን አባቶቻችን ብርቱ ናቸው ከባዱን ሸክም ይሸከማሉ ለነሱ በተሰጠው ጸጋና መክሊት ልክ አንዳንድ እህቶቻችን ወንድሞቻችን ደግሞ ጥቂቷን በአይን ሲታይ ጥቂቷን ይመስላል ግን በእግዚአብሔር ዘንድ ትልቅ ነው ሁሉም በፍቅር በእኩልነት ባለመወቃቀስ ባለጣት ባለመቀሳሰር መበርታት ነው ኦኬ ስለዚህ አጀንዳችን በየተገደሉ ያሉ ፈተና ውስጥ በእለት የሚገቡ ክርስቲያን መሆናቸው ስህተት ሆኖ ኦርቶዶክሳዊ መሆናቸው ስህተት ሆኖ በግፍ ለሚገደሉ ክርስቲያኖች ብቻ ነው አጀንዳችን ይሄ ስሜታዊነት እንዳይኖረው መጠንቀቅ ነው ምክንያቱም ቀጣይነት እንዲኖረው መበርታት እንዲኖረው አቅም ጉልበት እንዲኖረው ኦኬ ይሄን ስናረግ ታዲያ በፍቅር ተያይዘን በመጠባበቅ በመረዳዳት በመተሳሰብ አንዱ ላይ ጣት በመቀሰር አንዱን በመስደብ አንዱን አይደለም ምክንያቱም ለዚህ ሁሉ መፍትሄው መጨረሻ ላይ ማን ነው ሲጻፉልኝ የዚህ ሁሉ መፍትሄው ማሰሪያው ማን ነው መልሱልኝ የዚህ ሁሉ መፍትሄው መቼም አባቶቻችን አትሉኝም ጳጳሳት አትሉኝም የዚህ ሁሉ ማሰሪያ መፍትሄው ማን ነው መልሱልኝ የዚህ ሁሉ ይሄ ሁሉ ልፋታችን ትዊተርን በሉት ዩቲዩብን በሉት ቲክታክን በሉት ምንም በሉት የዚህ ሁሉ መፍትሄው ማን ነው መጨረሻ ላይ እግዚአብሔር አለቀ እግዚአብሔር የሌለበት ነገር መጽሐፍ ቅዱስ ሚላል አገርን እግዚአብሔር ካልጠበቀ ይላል አገርን እግዚአብሔር ካልጠበቀ ጠባቂ በከንቱ ይለፋል ይላል ስለዚህ ከምናረገው ነገር ሁሉ በፊት እግዚአብሔርን ማስቀደም አለብን ከፊትም ከኋላም እኛ መሃል ነው ያለነው ኦኬ ስንጀምርም እግዚአብሔር ነው ሲያልቅም እግዚአብሔር ነው መሃል ላይ የኛ ምን አለ የኛ ድርሻ አለ የኛ ስራ አለ የኛ መትጋት አለ መጨረሻውና መጀመሪያው ግን ማን ነው ኢየሱስ ክርስቶስ ኃይላችን ብርታታችን ማን ነው ክርስቶስ ኢየሱስ ኦኬ ክርስቶስ ኢየሱስ ኃይል የሚሆነን ጸጋ የሚሆነን ጥበብ የሚሆነን ማን ነው ክርስቶስ ኢየሱስ ስለዚህ ሁሌም ጸሎት ምንም ነገር ካረግን በኋላ ጸሎት ትዊተር አረጋችሁ አይደል ደሞ ጸሎት አቡነ ዘበሰማያት ሰላም ለኪ ቆመን አሁን ጸሎት እናረጋለን ባይዛው ከኔ ጋር እኔ በጣም በጸሎት አምናለሁ በጣም ነው ማምነው ያንዳንዱ ነገር ፍቃድ እግዚአብሔር ያስፈልጋል ለያንዳንዱ ነገር እግዚአብሔር እንዲቀድም ከጅማሬም እግዚአብሔር ፍጻሜም እግዚአብሔር እንዲሆን ኦኬ ስለዚህ ፍትህ ግን ከጸሎት ጋር ፍትህ ግን ከንጹህ ልብ ጋር መሆን አለበት ስለዚህ ለክርስቲያናትና ወንድሞቻችን ፍትህ ስንጠይቅ ደሞ እግዚአብሔር የሚደሰትበትን ነገር ደሞ ያያረግ ሊሆን ይገባል ኦኬ አደራና አጀንዳችን ይሄ ነው አጀንዳ ለማስቀየር ይሞክሩ ካሉ ሶሻል ሚዲያው ላይ ታዋቸው ለጊዜው አትስደቧቸው ማትንቀፏቸው እኔ ለምን ሰው እንደሚሰድብ አላቀም ሰው ለምን እንደሚነቅፍ አላቀም በቃ ስድብ ምንድነው መተቸት ምንድነው መንቀፍ በቃ ዝም ብለን ስራችንን እንስራ ያሬድ ስራውን ዝም ብሎ ይስራ እዚያ ያላችሁ ወንድሞች አባቶች መምራን ዝም ብለን ስራችንን እንስራ እገሌ ያልሰራም እገሌ እንዲ ነው በዚህ ገብቶ በዚህ ወጥቶ ይሄ እኮ ነው ባይዘዌ እግዚአብሔር እንዳይረዳን ያያረጋ ያለው በቃም እግዚአብሔር ከአመጽና ከክፋት ጋር አይተባበርም እግዚአብሔር ስለዚህ ስራችንን እንስራ ሌሎች ቢከተሉን መልካም ነው ሌሎች ቢሰም መልካም ነው ባይከተሉንስ ያስቆመኛል አያስቆመኝም
ምክንያቱም የወጣውበት ዓላማ መንፈሳዊ ስለሆነ አጀንዳዬ ቤተክርስቲያን ስለሆነች ኦኬ ሰዎች ቢከተሉ ችግ መልካም ነው ባይከተሉም ግን በርትቼ እቀጥላለሁ እኔ ብቻዬን ብቆም እንኳን ቤተክርስቲያን ይዤ እቆማለሁ እኔ እየሄድኩኝ ወደ ኋላ እጄ እንትና አልመጣም አብሮኝ ይሄን አልተናገረም ገሌ በዚህ አልተናገረችም ገሌ እንደዚህ እንዳንል ኦኬ እንዳንል ፈጽሞ እንዳንል አደራ በቃ ስራችን ተክተን እንስራ የሚተጋው ይትጋ የሚበረታው ይበርታ አንተ እየተጋ ስትመጣ ሌሎች ይከተሉሃል ኦኬ እኔ እየተጋው ከመጣው ሌሎች ትጋቴን አይተው ይከተላሉ ስድቤን አይተው አይከተሉኝም ነቀፋዬን አይተው አይከተሉኝም ቢከተሉኝም በግድ ነው የሚከተሉኝ ባይዘወይ በግድ በቃ አይቀጥሉበትም እውነቱን ለመናገር ግን ተግቼ ሲሰራ እንዴ ያሬድ እየበረታ ለምንድን ነው የማልበረታው ብሎ የሚቀጥለው ሰው እየበረታ ይላል ኦኬ በዚህ መልክ እናድርገው አደራ እግዚአብሔር ለኛ ከኛ ጋር ነው ያለው በአርሲ ዞን ለሚገደሉ በየክፍለ ሀገሩ ለሚገደሉ ክርስቲያኖች ሁሉ በዘር ይሄ የዘረኝነት ካንሰር ያለብን ኦኬ የዘረኝነት ካንሰር የዘረኝነት ፍቅር ያለብን የዘረኝነት ጡት ምንጠባለን ኦኬ እናንተን ይሄ አይመለከታችሁ ይሄ የሚመለከተው ክርስቲያኖችን ነው ክርስቲያን ዘር የለውም ክርስቲያን አገሩ በሰማይ ነው ኦኬ አገሩ በሰማይ ነው ክርስቲያን ስለዚህ አገራችን በሰማይ ነው ሁሌም አይታችሁ ከሆነ እንደዚህ አንድ ልንወስንል ዘረኛው ይመጣና ይበትናል ኦኬ ማህተብ አንጠልጥሎ ዘረኛ አለ ኦኬ ማህተብ አንጠልጥሎ ክፉ አለ በቃ ሁሌም የሆነ ነገር ህብረት ሲፈጠር በቃ አይኑ የሚደፈርስ ሞልቷል ስለዚህ አገራችን በሰማይ ነው አገሩ በሰማይ እንደሆነ ሰው እንሁን አደራ አገሩ በሰማይ የሆነ ሰው እገሌ ሰደበኝ እገሌ ነቀፈኝ እገሌ በዚህ ወጥቶ ያለ እሹሩር አይፈልግም አገሩ በሰማይ ነው አገሩ በሰማይ ስለሆነ ሰዎች ቢከተሉትም ባይከተሉትም ሰዎች አብሮቱንም አልሆኑም አገሩ በሰማይ ነው ኦኬ አገሩ በሰማይ ነው ስለዚህ ዝም ብሎ ይሄ የሚል መጠመጡ በቃ ዝም ብለው እንዲው እይታ እንዲው ቀፉኝ የሚፈልጉ ሰዎች አሉ እነዚህ በጣም እንቅፋት ናቸው የድራማ ህይወት ኦኬ የድራማ ህይወት ዝም ብሎ የተውኔት ህይወት የድራማና የተውኔት ህይወት የሚሰሩ ሰዎች አሉ እዚህ ላይ ቀላጆች እቃቃ ጨዋታ የሚጫወቱ ህይወታቸው ላይ ስለዚህ ሐሳባችሁ እንዳይበትኑት እንደነዚህ ያለ ሰዎች አገራችን በሰማይ ነው ኦኬ አገራችን ቲክቶክ ላይ አይደለም አገራችን የሆነ ነገር በቃ እንዲው በዚህ ገብቶ ቲክቶክ ላይ በዚህ ወጥቼ በዚህ ገብቼ ወደዳችሁኝ ጠላችሁኝ ሰደባችሁኝ ያቀፋችሁኝ እንዲው ሳማችሁኝ እንዲው በቃ ገላመጣችሁኝ ምንድነው ይሄ ገና ኬጂ ያልጨረሰ ማይንድ ሴት ገና ያላደገ ማቹር ያልሆነ አገሩ በሰማይ ያልሆነ ዓላማ የሌለው ሩጫ ክርስትናው ያልገባው ሩጫ የሞቀታ የድራማ ህይወት የተውኔት ህይወት በቃ ጸንተ ኑር በርትተ ኑር ስለዚህ እንበርታ እሺ አደራ አሁን ዓላማችን አጀንዳችን ሁሉ ክርስቲያኖች በግፍ የሚገደሉ አርሲ ላይ ብቻ አይደለም በየክፍለ ሀገሩ በየዞኑ በየከተማው የሚገደሉ ክርስቲያኖች ኦኬ እነዚህ ሁሉ ለነሱ ድምጽ እንሆናለን ለነሱ ጸሎት እናደርጋለን ወደ እግዚአብሔር እንጮሃለን ኦኬ ስለዚህ ከኔ ጋር ጸሎት አሁን እናደርጋለን እኔ በጸሎት አምናለሁ በጸሎት በጣም ነው ማምነው በእግዚአብሔር ጩኸቶች ሁሉ ወደ እግዚአብሔር ለቅሶች ሁሉ ወደ እግዚአብሔር ጉልበቶች ወደ እግዚአብሔር ተንበርከከው በጣም ብዙ ነገር ይመጣል ብዬ አምናለሁ ጳጳሳቱን ተዋቸው ቤተ ክህነቱን ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው ኦኬ ቆይቷል ጀርባ ከሰጡት ባይዘው ቆይቷል የጀርባ አሰጣጡ አይነት የተለያየ ነበር አሁን ግን በደንብ ነው ጀርባ የተሰጠው ይሁን ችግር የለውም ይሁን እኛ ሀገራችን በሰማይ ነው አሁንም ቤተክርስቲያን ትቀጥላለች ጀርባ የሰጠው ሁሉ ይሞታል ባይዘው ጀርባ የሰጠው ሁሉ ይሞታል ማንንም የጸና የለም አለ እንዴ የለም እኮ ባይዘው እስቲ እዩ ኦርቶዶክሳንን ነክቶ ክርስቲያኖችን ገሎ የቆመ አለ አይታችኋል የለም ሁሉም ይሞታል በቃ ስለዚህ ትሞታለህ ገዳይም ትገደላለህ ባይዘው ገዳይ ትገደላለህ አራጅ ትታረዳለህ አይቀርልህም ኦኬ አይቀርም እንደኖ ጀግና እንደሆንክ እንዳረርክ አትቀጥልም ሁሌ ደም እንዳፈሰስክ አትቀጥልም
አትቀጥልም። ይሄው እውነቱን ነው የምነግር። እግዚአብሔር ይበቀልሃል። ንስሐ እንድትገባ እግዚአብሔር ይታገሳል። ለጊዜው ክርስቲያኖች ትገል ይሆናል፣ ታስጨንቅ ይሆናል። ቤተክርስቲያን ትቀጥላለች። አንተ ግን የስጋዊ ነፍስ ሞት ትሞታለህ። አንተ ግን ገዳይ ይመጣባል፣ አይቀርልህም። ልክ ቃየል አቤልን ከገደለው በኋላ እረፍት እንዳጣ የአቤል ደም ሰላም እንደነሳው ማለት ነው። እና ክርስቲያኖችን መግደል አገልግሎት መስሎ የሚታይህ፣ ክርስቲያኖችን መግደል ጽድቅ መስሎ የሚታይህ፣ ክብር ጀግንነት የሚታይህ ትሞታለህ። ወይ በያዝኮ መሳሪያ ራስን ትገላለህ፣ ወይ በያዝኮ ገመድ ራስን ታንጠለጥላለህ። እመነኝ፣ የሰዎችን ደም አፍሰህ ሰላም የለህም። የሰዎችን ደም የሰዎችን አንገት ቆርጠህ ለዛውም ባላጠፉት ኦርቶዶክሳዊ ክርስቲያን መሆናቸው ብቻ ያ ጥላቻ ፈጥሮብህ አንተ ረፍት የለህም። ምስኪን አንተ ነህ። ባይዘው ምስኪኑ አንተ ነህ የምታሳዝነው። የምታሳዝኙ እንደዚህ አይነት ሴት እንደዚህ አይነት ወንድ አንተ ነህ የምታሳዝነው። እነዛማ ወደ አምላካቸው ወደ እረፍታቸው ሄዱ። አንተ ግን ታሳዝናለህ። ተቅበዝባዥ ነህ። ረፍት የለህም፣ እንቅልፍ የለህም፣ ሰላም የለህም። ሰውነቱን ቆመ የሚለው እንጂ ሬሳ ሆናል። አየህ በቃ ይመጣብሃል፣ ወይ ገዳይ ይመጣብሃል። እውነት ነው፣ የሚገልሶ ይመጣብሃል። አብሮ ክርስቲያን የገደለው ሰው አንተ መልሶ ይገልሃል። ደግሞ ሲገልህ ዝም ብሎ አይደለም እያሰቃየ ነው የሚገልህ። እና ይገርማል። እግዚአብሔር ይበቀልሃል። እግዚአብሔር በጣም ይበቀልሃል። ንስሐ ብትገባ ይራራልሃል፣ ይምራሃል። ቸር ነው፣ ፍቅር ነው፣ መሐሪ ነው። አይ እምቢ ካልክ ግን እግዚአብሔር ያቅበታል። ወዮ ላንተ ነው ማዘን፣ ላንተ ነው ማዘን። እኛ ክርስቲያኖችን ወንድሞቻችን ክርስቲያኖች ተወልደቾች ስትገድል ይሰማና እናለቅሳለን። ግዴለህም ግን ላንተ ግን አብዝተን እናለቅስልሃለን። ላንተ ለገዳዩ ግን አብዝተን እናዝንልሃለን፣ አብዝተን ጥቁር እንለብስልሃለን። ያንተ ህይወት ያሳዝናል። የምትረግጠው ሁሉ ነው የሚነድፍህ፣ የምትረግጠው ሁሉ ነው የሚገልህ። እና እግዚአብሔር ልቦና ይስጣችሁ። ግን በጽናት የሞታችሁ በርትታችሁ ክርስቶስን አንክድም ብላችሁ ክርስቶስን አንክድም፣ ክርስቶስ ህይወቴ ነው፣ ክርስቶስ የዘላለም ቤቴ ነው፣ አገሬ በሰማይ ነው፣ ግደሉኝ፣ እረዱኝ፣ አንገቴን ቅሉት፣ አቃጥሉኝ ብላችሁ የጸናችሁ ግን እናንተ እንቁዎቻችን፣ እናንተ ብርቶቻችን፣ እናንተ ምስክሮቻችን፣ እናንተ የክርስቶስ ምስክሮች፣ ክርስቶስን የመሰከራችሁ በመከራ እስከ መከራ የታመናችሁ ሰይፉ እንትን ያላላችሁ ወደ ኋላ ያላደረጋችሁ ይሄ ማስፈራራቱ፣ ጥይቱ፣ ቦምቡ፣ መከራው፣ እሳቱ ሁሉ ምንም ያልመሰላችሁ እናንተ ብርቶች፣ አገራችሁ በሰማይ እንደሆነ የገባችሁ እዚህ ያሉ አላያችሁም? ቲክታክ ላይ አላቀፋችሁኝም ብሎ እምነት የሚቀይር አልሳማችሁኝም፣ አላያችሁኝም፣ እንዲያው አላሻችሁኝም፣ እንዲያው በቃ ማሳጅ አላረጋችሁኝም፣ እንዲያው በቃ ፊት ነሳችሁኝ እና እምነት ቀይር ያለው የሚል ቀልደኛ ደግሞ እነዚህ ደግሞ አሉ የበረቱ የሆነ እቀፋ የማይፈልጉ የሆነ እገዛ የማይፈልጉ ክርስቶስ ህይወታቸው የሆነ ክርስቶስ ዓላማቸው የሆነ የሰዎች መኖር አለመኖር ደንታቸው አልሆነ አገራቸው በሰማይ እንደሆነ የገባቸው ሩጫቸው የገባቸው አስባችሁታል? እስቲ አስቡት። እዚህ አላቀፍከኝም፣ አልሳምከኝም፣ አላየኸኝም፣ አልጎበኘኝም እያለ እምነት ከሚቀይር ሰው ይሄ አይነት ሰው ሰይፍ ይመጣበት ምን ሊሆን ነበር? ይሄ አይነት ሰው መከራ ጥይት ቢደቀንበት ምን ሊሆን ነበር? ወደ እሳት ቢጣ ምን ሊሆን ነበር? ምን ሊሆን ነበር? ይገርማል እኮ አላቀፍከኝም ብሎ እምነት የሚቀይር እንዲያው በቃ ሞቅ ሞቃ ሲቀዘቅዘኝ አላሞከኝም በቃ ብላ እምነት የምትቀይር ተያትረኞች ብላችሁ ሰነፎች እናንተ መርፌ ነው የምትፈሩት እኮ መርፌ ያስፈራችኋል ማለት እኮ ነው። እቀፋ ከሆነ እምነት ያስቀየረ እቀፋ ፈልገ ሙቀት ፈልገ ከሆነ እምነት ያስቀየረ መርፌ ይዤ በመጣ እምነትን ትቀይራለህ ማለት እኮ ነው። አንተ እስክሪፕቶ ጫፍ ሹል ነገር ይዤ በመጣ ያንን ሹል ነገር አምጥቼ እምነትን ካድብልህ ትክዳለህ። ሰነፍ
አጀንዳ መሆን የምትፈልጉ አላችሁ። ከቤተ ክርስቲያንን ነገር ትታችሁ አጀንዳ መሆን የምትፈልጉ በቃ ለእናንተኛ ጊዜ የለንም ባይዘወይ። ምክንያቱም ለእግዚአብሔር ጊዜ የላችሁ። ለእግዚአብሔር ጊዜ እንደሌላችሁ በምን አወቅን? ይኸው እና ለእግዚአብሔር ጊዜ የሌለ ሰው አቀፍከኝ አላቀፍከኝም አላዘልከኝም። የሰው ልጅ ባይዘወይ አዝላችሁትም ምን የሚል መሰላችሁ? አዝላችሁትም እግሬ ተንጠለጠለ የሚል ነው አይደል? ጻፉልኝ ይሄንን። የሰው ልጅ ታዝሎም ምን የሚል ነው? እግሬ ተንጠለጠለ የሚል ነው። በቃ አያችሁት? እግሬ ተንጠለጠለ የሚል ነው። በቃ እንደዚህ አይነት ነገር አለ። ስለዚህ የትና ወንድሞቼ በርቱ። ገና ህማሙ መከራው ፈተናው ይመጣል። ገና ስለ ክርስቶስ የምንቀበለው መከራ ገና ከዚህ በላይ ይመጣል። ኦኬ ዛሬ የአርሲ ክርስቲያኖች በፊትም በጣም ብዙ ክርስቲያኖች በየቦታው ተገለዋል። ነገ በየቤታችን ይመጣል። ባይዘው በየቤታችን ይመጣል። አላቀፍከኝም አላሞከኝም እንዲያው አላየኸኝም እንዲያው በቃ እምትል ሁሉ ነገ ሰይፍ ይመጣል። ሰይፍ ይመጣል ነገ ሰይፍ ሲመጣ ምን ልትሆን ነው? ነገ መከራ ይመጣል። ኦኬ ስለዚህ እንበርታ። ጊዜ ለማይሰጠው ነገር ጊዜ አትስጡ። ጊዜ ለሚሰጠው ነገር ጊዜ ስጡ። አሁን ላይ ጊዜ የምንሰጠው የቤተ ክርስቲያናችን ጉዳይ ነው። ኦኬ አሁን ላይ የሚገደሉ የሚታረዱ ዛሬም እስከዚህ ሰዓት ድረስ የሚገደሉ እኛ ገና የተነገረንን ነው። ያልተነገረን የኔ ስንት አለ በየቦታው የሚገደሉ በየቦታው የሚታረዱ። ስለዚህ ክርስቲያኖች እንበርታ፣ ክርስቲያኖች እንጽና። ኦኬ ሁላችንም በየአቅማችን እንሩጥ። አደራ ሰዎች አትጠብቁ። ሰዎች እንዳንጠብቅ ጸሎት ለማድረግ ሰዎች አንጠብቅም አይደለ? በቃ በጸሎት እናርገው ሁሉን ነገር። ከዛ ደግሞ በቻልነው መጠን በቲክታክ በትዊተር በፌስቡክ ባገኛችሁት አጋጣሚ ሁሉ የክርስቲያኖች ሞት የክርስቲያኖች ድካም የክርስቲያኖች መሳደድ እስከ መቼ ነው እያልን ደግሞ ድምጽ እንሆናለን። አለቅ በምትችሉት አቅም ሁሉ ያን የምትችሉትን አቅም ስታረጉ እገሌ ለምን አልተናገረም ብላችሁ ግን ሰው እንዳትነቅፉ አደራ። እገሌ ለምን ይሄን አላለም እንዳትሉ። ምክንያቱም ሩጫችን ሁሉ በፍቅር ሊሆን ይገባል። ሩጫችን በመግፋት በመገፋፋት በመተቸት ከሆነ አይሆንም። ሩጫችን በፍቅር ሊሆን የሚገባው። ያሬድ ከሆነ ሩጫውን ይሩጥ። እህቶች ወንድሞች ከተከተሉት መልካም ነው። ባይከተሉትም ሩጫውን ይሩጥ። ኢትስ ኦኬ ምንም ችግር የለውም። ኦኬ የኔን ሩጫ አይተው የኔን ብርታት አይተው ይከተሉኛል። በሚከተሉኝ ሰዓት ይከተሉኛል። አልተከተላችሁኝም ብዬ ግን አልሰድባቸውም። አልተከተላችሁኝም ብዬ ግን ከዓላማዬ ፈቀቅ አልልም። ምክንያቱም ይዤ ወጣሁት ክርስቶስን ነው። ኦኬ ክርስቶስን ነው። ስለዚህ እንደዛ እናድርግ። ጸሎት እናድርግና ጸሎታችን እናድርግና ዛሬ ገባበት ትልቁ ዓላማ ይሄን ሰው ምንም ስላልተመቸኝ የዲያቆን ዳዊትን ቪዲዮ ሼር አድርጌያለሁ። ባይዘወይ እየገባችሁ ሼር አድርጉ። እሺ ሁላችሁም ሼር አድርጉ፣ ዲዩት አድርጉ። በተለይ እንግሊዘኛ ተናጋሪ ለሆኑ ሰዎች በዓለም አቀፍ ደረጃ እንዲደርስ ማለት ነው። ያንን ሼር አድርጉ። ይሄን እንቅስቃሴ ከሚያደርጉ ወንድሞች አባቶች ጋር ሁሉ ህብረት አድርጉ። ይሄን እንቅስቃሴ የሚያደርጉትን አባቶች ወንድሞች ሁሉ በጸሎት አስቡ። ኦኬ ደግሞ ቀስ ያሉ ደግሞ የሚቀላቀሉ ወንድሞች እህቶች ካሉ ደግሞ ጊዜ ስጧቸው አደራ። ይሄ ማሸማቀቅ ይሄ በቃ እንዲህ ነው በዚህ ገብቶ አትበሉ። ኦኬ በቃ ስራችንን ብቻ እንስራ። ልናረግ የሚገባን ነገር እናድርግ። ልናረግ በሚገባን ነገር ሁሉ ጸሎት እናስቀድም። እግዚአብሔር ከኛ ጋር ይውጣ፣ እግዚአብሔር ከኛ ጋር ይግባ። መከራው ደግሞ እኛ ጋር ቢመጣ ደግሞ የምንጸናበትን የምንበረታበትን መንፈሳዊ ኃይል ይስጠን። አስተውሉ። በአርሲ ለታረዱ ክርስቲያኖች በአርሲ የተገደሉ ክርስቲያኖች ድምጽ ሆነን እኔ ፈተናው ሲመጣብኝ ግን ከካድኩኝ ምን ዋጋ አለው? አይደለ? ምን ዋጋ አለው? በአርሲ ለታረዱ ክርስቲያኖች ሽንጤን ገትሬ ብዙ ነገር እየሰራው እኔ ግን ነገ ላይ መከራ ሲመጣ መሸሽ ከሆነ ምን ዋጋ አለው? ስለዚህ እኛም ጸንተን ደግሞ ሌሎችንም እንድናጸና መንፈስ ቅዱስ እንዲረዳን ጥበብ ማስተዋል እንዲሰጠን ኦኬ እንበርታ ሁላችንም። አደራ አደራ አደራ። እሺ ይሄ ስንፍና የሚጽፈውን ስድብ የሚጽፈውን ማንጓጠጥ የሚጽፈውን ሰነፍ የሆነውን ሰው እግዚአብሔር ይርዳው።
ብዙም ቦታ አትስጡ በጸሎት አስቡት እንዲበረታ መስራት ያለብንን ስራ እንስራ እግዚአብሔር ደግሞ በዛ ውስጥ ሐሳብ እግዚአብሔር ደግሞ ስራውን እግዚአብሔር ደግሞ ኃይሉን ብርታቱን ደግሞ እግዚአብሔር ይስጠን ይሄን ለሚያገለግሉ ወንድሞች አባቶች ሁሉ እግዚአብሔር ብርታትና ኃይልን ይስጥልን ጥበብ ማስተዋል ይስጥልን እግዚአብሔር እድሜያቸውን ይጨምርልን ኦኬ በዚህ ነገሮች ሁሉ እየተሳተፉ ያሉ ወንድሞች ብዙ ዲያቆናት ብዙ መምህራን ያያዩ ነው ደግሞ እንደዚህ ሚዲያ ላይ ሳይታዩ ግን ደግሞ ይሄን በውስጥ የሚሰሩ ስንት አሉ በዝምታ የሚሰሩ በጸጋቸው የሚሰሩ ኦኬ በጸጋቸው የሚሰሩ በዝምታ የሚሰሩ በጣም ብዙ ክርስቲያኖች አሉ እኛም ማናቃቸው ኦኬ እነሱንም እግዚአብሔር ያበርታቸው ለሁሉም ፍቅር ስጡ ለሁሉም የሆነ ብርታትን ተመኙ ለሁሉም እግዚአብሔር እንዲያበረታ እንዲጸና እግዚአብሔር አዋቂ ነው አይደል ሁሉንም በውጭም በውስጥም በድብቅም በአፋም የሚሰሩትን ሁሉ እግዚአብሔር ያያል ስለዚህ ሁሉንም የሚበረቱትን ጸሎት እንኳን ቆሞ የሚያደርሱትን አስተውሉ በዚህ ሰዓት እኔ ጸሎት የምታርገው እህት ትኖራለች እኮ ኦኬ ለታረዱ ክርስቲያኖች ወንድሞቻችን ጸሎት የምታረገው እህት ክርስቲያን ትኖራለች እግዚአብሔር እሷንም ጸሎት ይቀበል በዚህ ሰዓት እኛ ሚዲያውን አግኝተን የምንጮ ሰዎች እግዚአብሔር በእኛው ጸጋ ይሰራል ደግሞ ቤታቸውን ዘግተው ደግሞ ይሄን ሱባ ያዙ እኮ ይኖራሉ ጾም ጸሎት ያዙ ይኖራሉ እኮ እነሱ አልተናገራችሁም ብለን ልንወቅሳቸው ነው እንዴው እንደኔ አልጮክም እኔን አልመሰልክም ብዬ ልወቅሰው ነው ይልቁንም በርታ ጸሎት ኮን በርታ ወንድሜ እህቴ በርቺ ኦኬ የነሱንም ጸሎት እግዚአብሔር ይቀበልልን ኦኬ እግዚአብሔር ይቀበልልን የሁሉንም ጸሎት እግዚአብሔር ይቀበልልን የሁሉንም ጸሎት እግዚአብሔር ይቀበልልን እሺ ጸሎታችንን አድርግና ከኔ ጋራ በእንትን በምንድነው በመዝሙረ ዳዊት ላይ ያለውና እናነባለን ከመጽሐፍ ቅዱስ ላይ ያሉትን ጥቅሶች እየወሰድን ከክርስቲያኖች መታረድ ከክርስቲያኖች ህማም መከራ ጋር ያለውን እሱን አርገን ጸሎት አድርገን ጥቂት ሐሳቦች ይቀበልና ከኔ ጋር እንጨርሳለን ማለት ነው ኦኬ ምክንያቱም ብዙ ጉዳይ ያለኝ ሰው ነኝና ትልቁ የገባውበት እንበርታ ለማለት ነው እሺ እንበርታ በያቅማችን በቻሉ አቅም ሁሉ እንበርታ ኦኬ በቻሉ አቅም ሁሉ እንበርታ በቻሉ አቅም ሁሉ ጸሎታችንን እናድርግ በቻሉ አቅም ሁሉ ድርሻችንን እንወጣ በቃ አለቀ ኦኬ እንደሱ እናድርግ እግዚአብሔር ጸሎታችንን ይቀበልልን እሺ አንዴ ካሜራ ያላዙርና ጸሎት ብናረግ ደስ ይለኛል እሺ ሁላችንም ለጸሎት እንዘጋጅ እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን እግዚአብሔርን ስለማመን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ንጹህ ልዩ ክቡር ጽሪ በሆኑ በሶስትነት ወይም በስላሴ ያመንና የተማጸንን ጠላታችን ሰይጣን እንክዳለን በዚህች በእናታችን በቤተ ክርስቲያን ፊት ቆመን እንክዳለን ለዚህ ምስክራችን ድንግል ማርያም ናት በዚህም ዓለም በወዳኛውም ዓለም እርሷን አምባና መጠጊያ አድርገን እንክዳለን አቤቱ እናመሰግናለን አቤቱ እናከብራለን አቤቱ እንገዛልሃለን አቤቱ ቅዱስ ስም እናመሰግናለን ጉልበቱ ለሚሰግድልህ አቤቱ እንሰግድልሃለን አንደበቱ ላንተ ይገዛል የአማልክት አምላክ ጌቶችም ጌታ ንጉሶች ንጉስ አንተ ነህ የሥጋው ነፍስ ፈጣሪ አንተ ነህ እናንተስ በምትጸልዩ ቅዱስ እጅ እንዳስተማረን ጠራሃለን እናታችን ማርያም